ተናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ለፌደራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ 2 ትሪሊየን የሚጠጋ በጀት ለምክር ቤቱ ቀረበ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሃውስ አስታወቀ። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጠን እንግዳ ጋብዘናል። ቦይንግ የ346 ሰዎችን ህይወት ለቀጠፉት 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል $1.1 ቢሊዮን ለመክፈል መስማማቱ ተገለጸ። ከውጭ ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም $2000 ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1446ኛው የአረፋ ኢድ አል አድሃ በዓል እንኳን አደረሳችሁ መልእክታቸውን አስተላልፉ። የጠቅላይ ሚኒስትሩ እንኳን አደረሳችሁ ሙሉ መልእክት እንደሚከተለው አቅርቧል። እንኳን ለ1446ኛው የአረፋ ኢድ አል አድሃ በዓል በሰላም አደረሳችሁ። በአረፋ በዓል ወቅት የሚታወሱ ሁለት ሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው። የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው። ነቢዩ ኢብራሂም ልጃቸው እስማኤልን በፈቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው አረፋ። ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መሰጠትም የለም። ሀገር የምትጸናው በመስዋዕትነት ነው፣ ያውም የምንወደውን ነገር መስዋዕት በማድረግ። ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፍልባት ናት። ነቢዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ከአላህ አግኝተዋል። ሌላ መስዋዕት ለማግኘት ራስን መስዋዕትነት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለሀገሩ የሚሰዋውን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው። እናቶቻችንና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነት ከፍለዋል። በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል። ተመጣጣኝ ምድራዊ ምንዳ ግን አያገኙም። ለህይወት የሚመጥን ምንም አይነት ምንዳ ስለሌለም የእነርሱ ምንዳ የምንቀበለው እኛ ነን። የእኛንም ምንዳ ተተኪው ትውልድ ይመነዳዋል። አረፋ ዋርፍተኒ ዋረፍቱ፣ አወቅሽኝ አወቅኩህ የተባባልበት በዓል ነው። አዳምና ሔዋን ከጀነት ከወጡ በኋላ ለረጅም ዘመን ተለያይተው ኖረዋል። የተገናኙት በአረፋ ዕለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ። አሳዛኙ ነገር መለያየቱ ሳይሆን ተለያይቶ መቅረት ነው። ሐሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ በአንድም በሌላ መንገድ አለያይተውን ይሆናል። ነገር ግን የአንድ ሀገር ልጆች እንደመሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኛ መንገድ ያስፈልገናል። ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው። ሀገራዊ ምክክር ሐሳቦቻችንና ፍላጎቶቻችን የሚገናኙበት መድረክ ነው። አንዱ ሌላውን የሚረዳበት፣ አንዱ ሌላው የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ ሌላውን ህመም የሚታመምበት፣ በመገናኘት አወቅሽኝ አወቅኩህ የምንባባልበት ሰላማዊ መድረክ ነው። በመሆኑም የአረፋን በዓል ስናከብር
ለሀገርና ለነገ ትውልድ የምንከፍለውን መስዋዕትነት እያሰብን በአገራዊ ምክክርም የምንገናኝበትን መድረክ ይበልጥ እያጠናከርን እንደሚሆን ተስፋ አድርጋለሁ። በድጋሚ መልካም የአረፋ በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ግንቦት 28 ቀን 2017 ዓ.ም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስሎቫኒያ ሪፐብሊክ ፕሬዝዳንት ናታሻ ፕሪክ ሙሳር ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ጠዋት ኢትዮጵያን እየጎበኙ ያሉትና በስሎቫኒያ ሪፐብሊክ ፕሬዝዳንት የሆኑትን የተከበሩ ናታሻ ፕሪክ ሙሳርን በጽህፈት ቤት ተቀብዬ በተለያዩ የሁለትዮሽ ጉዳዮች ላይ ተወያይተናል ብለዋል። በተያያዘ የስሎቫኒያ ሪፐብሊክ ፕሬዝዳንት ዶክተር ናታሻ ፕሪክ ሙሳር በአድዋ ድል መታሰቢያ የአበባ ጉንጉን አስቀምጠዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአድዋ ድል መታሰቢያ ለፕሬዝዳንቱ አቀባበል አድርገውላቸዋል። የስሎቫኒያ ፕሬዝዳንት ዶክተር ማዳም ናታሻ ፓርክ ሙሳር ለይፋዊ ጉብኝት ትናንት ምሽት ነው አዲስ አበባ የገቡት። ፕሬዝዳንቷ በአድዋ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን ዛሬ አስቀምጠዋል። መታሰቢያውንም ጎብኝቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሃርዳ አበራ እና የስሎቫኒያ የውጭ ጉዳይ ሚኒስትር ዴኤታ ማርኮ ሽቲሲን በተገኙበት ሶስተኛው የፖለቲካ ምክክር መድረክ ትናንት መካሄዱ ይታወሳል። የፖለቲካ ምክሩ የሁለቱን ሀገራት ግንኙነት ለማሳደግ አዳዲስ የትብብር መስኮችን ለመለየትና በሀገሮች መካከል ንግድና ኢንቨስትመንት ማሳደግ የሚያስችሉ ስትራቴጂዎችን ለመንደፍ ጥሩ አጋጣሚ እንደሚፈጥር ነው የተገለጸው። ኢትዮጵያና ስሎቫኒያ ትብብርን በማጠናከር ሁለንተናዊ ጥቅም ለማስጠበቅ በጋራ የመስራት ፍላጎት አላቸው። ኢትዮጵያ በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃም ጠቃሚ ሀገር መሆኗ ተነስቷል። ፕሬዝዳንቷ በኢትዮጵያ የሚያደርጉትን ጉብኝት በተለያዩ ዘርፎች ማለትም ኢንቨስትመንትና ንግድን ጨምሮ የሁለትዮሽ ትብብርን ለማጠናከር እንደሚያስችልም ተገልጿል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። 47ኛው መደበኛ ሚኒስትሮች ምክር ቤት ስብሰባ ውሳኔዎች የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 47ኛው መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ ነው። የ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ ልማት እቅድ ላይ የተቀመጡ ግቦቹን ከማስፈጸም የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018-2022 የመካከለኛ ዘመን የማክሮ ኢኮኖሚ ፊስካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ የቀረበ ነው። በዚህ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊየን የሚጠጋ በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ ውይይቱን ያደረገው የስታርትአፕ ረቂቅ አዋጅ ላይ ነው። የስታርትአፕ ምህዳርን በመፍጠር ስታርትአፖችን የሚመሰረቱበት የሚንቀሳቀሱበትና የሚያድጉበትና ቴክኖሎጂን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትን አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁን ተዘጋጅቶ ቀርቧል። ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው አዋጅ ድንጋጌ ተሰረዘ። ዛሬ የአደጋ ስጋት ስራ አመራር አዋጅ በፓርላማ ጸድቋል። ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ በሰራተኞች ላይ ተደራራቢ ጫና እንዳያስከትል በሚል ወጥቷል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይኸው አዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበሰቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሀውስ አስታወቀ። ፕሬዝዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንዶች ሀገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሃይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማርና የመን ናቸው። ፕሬዝዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀላቸውን የእነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 2017 ዓ.ም ጀምሮ ተግባራዊ ይሆናል።
ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪ 7 ሀገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዚዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ ሆናቸው በቅርቡ በኮሎራዶ የተፈጸመውን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ግለሰቡ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽመዋል ተብሏል። ጥቃቱን ፈጽመዋል የተባለው ግብጻዊ ዜግነት ያለው ሲሆን ግብጽ በዚህ የጉዞ እገዳ አልተካተተችም። ትራምፕ በተጨማሪም በጊዜያዊ ወይም ቱሪስት ቪዛ ወደ አገሪቱ መጥተው የሚቆዩ ሰዎችንም በተመለከተ አንፈልጋቸውም ሲሉ ተናግሯል። ዋይት ሀውስ እነዚህ ገደቦች አሜሪካውያንን ከውጭ አገራት አደገኛ አካላት ይጠብቋቸዋል ብሏል። ምንም እንኳን አገራቱ ሙሉ የጉዞ እገዳ ቢጣልባቸውም በኢራን ውስጥ በእምነታቸውና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙ ተፈቅዶላቸዋል። በተጨማሪም ለትልልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶችና ውስን ለሆኑ የአፍጋኒስታን ዜጎች እገዳው እንደማይመለከታቸው ተጠቅሷል። ኩራን ተመልካቾቻችን ከዚህ ጋር ተያይዞ ተጨማሪ ማብራሪያ የሚሰጠን እንግዳ ጋብዘናል። ተከታተሉን ጋብዛለን። ኩራን ተመልካቾቻችን እንግዲህ ቀደም ሲል በቀረበው ዜና ላይ ተጨማሪ ማብራሪያ ሊሰጠን በቀጥታ መስመራችን የመከላከያ ሰራዊታችን የክብር አባልና የማህበረሰብ አንቂው በላይ መንገሻ በቀጥታ መስመራችን ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። በላይ በመጀመሪያ ደረጃ እንግዳይ ስለሆንክ እጅግ አድርጌ ነው የማመሰግነው። እንደው ማለት ትራምፕ በዛሬው ዕለት ይፋ ካደረጉት በተለይ ደግሞ የጉዞ እገዳ ከተጣለባቸው ሀገራት መካከል ኤርትራን ጨምሮ የተለያዩ ሀገራት የጉዞ እገዳ ጥለዋልና እነሱና ስለ ባህር በርም እንዲሁ ከማንሳታችን በፊት እስኪ ከሰሞኑ ትንሽ አንተ ከምትሰራበት የማህበራዊ ትስስር ፕላትፎርም ጋር ተያይዞ የተፈጠረ ነገር ነበር። በነገራችን ላይ አንተ ጋር ብቻ አይደለም የመሃል ሚዲያ ባለቤት ደሳለኝ አበራም እንደዚሁ በፌስቡክን ሃክ አድርገው የተለያዩ አላስፈላጊ የሆኑ ነገሮች ሲለጥፉ ወዲያውኑ ነገሮችን የተስተካከለበት ሁኔታ አለ እንጂ ያው ብዙ እንደዚህ አይነት ነገሮች እያጋጠሙ የመጡበት ሂደት አለና እንደው ምንድነው የተፈጠረው? ከዚህ ጋር ተያይዞ እስኪ ባንተ በኩል ያለው እንደመነሻ እንዲሆነን። እኔ እዚህ ፕላትፎርም ላይ መስራት ከጀመርኩ በኋላ ለበርካታ ጊዜያት ነው ሲዘጋብኝ የነበረው። በተለይ የህልውናው ዘመቻ ጊዜ በተደጋጋሚ ሲዘጋብኝ ነበር እና አሁን ወደ 7ኛ ምናምን ጊዜ ነው ሲዘጋብኝ እና ለምጄዋለሁ። የሆነ ሆኖ እንደዚህ አይነት ነገሮች ሲመጡ ስራ እንደሰራው ነው የምቆጥረው። እዛኛው በኩል ደግሞ ጸረ ኢትዮጵያ የሆኑ ኃይሎች እንደዚህ አይነት የማይረባ ነገር ከመስራት ወደ ኋላ እንደማይሉ እናውቃለን እና እኔም ላይ የደረሰው እንግዲህ ያው ከዚህ በፊትም እንደሚያዘጉብኝ ነው የተዘጋብኝ። በአጠቃላይ በተለይ በዚህ ሰሞን እኔ የዚህኛውን ዙር የኔ ቻናል የተዘጋበትን እንደ በፊቶቹ ዙር አልወስደው። በፊት በተደጋጋሚ ሪፖርት ያደርጉ ነበር። ያሁኑ ግን ምንም ዋርኒንግ ሳይመጣ የሆነ ነገር ነው። ከዚህ በፊት ማስጠንቀቂያዎች ይመጣሉ፣ 2-3 ምናምን ይመጣልሃል። ከዛ በኋላ ነው የሚዘጋው። አሁን ግን ያለምንም ነገር ነው ሪሙቫል የሰጡኝና አብረውኝ ሲሰሩ የነበሩ ሰዎችም አሉ። ከዚህ በፊት በሚዲያ ላይ በተለያየ ሁኔታ ከኔ ጋር ሲሰሩ የነበሩ ግለሰቦችም አሉ እና ከነሱ ጋርም የተያያዘ ነገር ይመስለኛል። አሁን እንትን ስለ ምክንያቱም ያልተለመደ ነገር ነው። በፊት ሪፖርት ተደርጎ ምን ተብሎ ምልክት ተደርጎልኝ ነው የሚዘጋው። አሁን ግን ከዚህ ጋር ሰሞነኛው ሁኔታው ከወትሮው ለየት ያለ ነው። ለየት ያለ እንቅስቃሴ ያደርጋሉ። በዙሪያ ባሉ ሰዎችም ጭምር ነው የሚመጡት እነዚህ ጸረ ኢትዮጵያ ኃይሎች። ምናልባት ግን በላይ አቋረጥኩ። ከዚህ ጋር ተያይዞ እንደዚህ አይነት ነገሮች ቀደም ሲል መግቢያም ላይ እንደነገርኩ በደሳለኝ ጋር አጋጥሟል። ግን ወዲያው ነው የተፈታበት ሂደት አለና ምናልባት አንተም ሆነ ደሳለኝም እንዲሁ ሌሎቹም
በተለይ ጸረ ኢትዮጵያ የሆኑ እንቅስቃሴ ለሚያደርጉ ማለት እንደማንኛውም ሰው ፎልት ፋይንደር ሆናችሁ ህዝብና ህዝብ የሚያጋጭ ጉዳይ አንስታችሁ እንደው ለገንዘብ ለራሳችሁ ጥቅም መስገብገብ ትችሉ ነበር እውነት ለመናገር ማለት ነው ግን ሀገርና ህዝብ ይቀድማል በሚል የምሰሯቸው ስራዎች እንዳሉ ይታወቃል እሱ ብቻ አይደለም ከሻቢያ ጋር የተያያዘ የምታነሷቸው ጉዳዮችም በራሱ የሀገርን ብሔራዊ ጥቅም የሚያስቀጥል ጉዳዮችን በማንሳት በተለይ አንተና ደሳለኝም እንደዚሁ ትነሳላችሁና ምናልባት ከዚህ ጋር ተያይዞ ማለት በሻቢያ ላይ ያደረሳችሁት ኪሳራ ይሆን ሻቢያ እየተበቀላችሁ ነው ወይስ ምንድነው የሚለው ነገር እስኪ እንደው ባንተ ግምት አዎ እኔ እንግዲህ ከዚህ በፊትም ሻቢያ በተረጋጋሚ ይዞብኝ ነበር በነገራችን ላይ የሻቢያ ደጋፊዎችም የሻቢያ ባለስልጣናት ነን የሚሉ ሰዎች አሜሪካ ተቀማጭነት ያላቸው ዲፕሎማቶች ነን አምባሳደሮች ነን ከአዲስ አበባ እንወስዳለን ሁሉ ሲሉ ነበር እውነቱን ለመናገር ይሄንን ፈጣሪም ያውቃል እኔ ለፕሮፓጋንዳ ወይም ሌላ ተጨማሪ ለመወለድ ብዬ አይደለም ይዛትብኛል ይፎከራል እንደውም የሚሉስ ምንድነው እናስቀኛል ብዙ ጊዜ ከአዲስ አበባ ነው የምንወስድ ከ83 የደርግ ባለስልጣናትን እንደወሰድን እንደዛ ድረስ ይፎክራሉ ስለዚህ የሶሻል ሚዲያው ጉዳይ ከዛ በላይ የሚመኙ ሰዎች ናቸው አይሆንም እንጂ የሚሆን ነገር አይደለም ኢትዮጵያን ስለማያውቋት ነው የዛሬ 30 አመት የጦጣ ይመስል ደን ለደን ይዘሉ የነበሩ ሰዎች ከ30 አመት በኋላ ያንን ይመኛሉ አሁን የማይሆን ነገር ነው ስለዚህ እኔን ማግኘት የሚችሉት በዚህኛው በኩል ነው በዚህ በኩል ሲሆን ደግሞ የመጨረሻ አንደበት ያልተጠቀም 130 ሚሊዮን ህዝብ ያለበት ሀገር ነው ለሳነን ይዛጉታል አሉ መናገርበት እና በቀጥታ ይመስለኛል አሁን የሰሞነኛው ጉዳይ በቀጥታ ከሻቢያ ሰዎችም የቲፒኤልኤፍ ሰዎችም አሉ ከነሱ ጋር የተጣመዱ በተረጋጋሚ ስሜን እያነሱ የነሱ የኤርትራ ሶሻል ሚዲያዎች በተቀላላ የኔንና የደሱ የመሃል ሚዲያውን የተሳለኛ በራን ስም እያነሱ ፕሮግራሙ ይሰራል የፕሮግራም ማሟያ ብቻ ሳይሆን ዋናው የፕሮግራሙ ቺፕ ሆነ ነው በብዛት የሚቀርበውና የነሱ የተደራጀ ሴራ ነው እና ምንም አይመስለኝም ነገ ተመልሼ አሁንም እኮ ጀምሬያለሁ አሁንም ስራ እየሰራሁ ነው አንድም ቀን የሀገሬን ጉዳይ አላቆምኩም አዲስ ቻናል ከፍታል አዲስ ቻናል ከፍቻለሁ የቮይስ ኦፍ ኢትዮጵያ ይባላል የኢትዮጵያ ድምጽ ይሰኛል ኢቲ ቮይስ ይባላል አሁን ኢትዮጵያን ገና አላወቁትም ገና ወደ 200 ምናምን ገደማ ሰብስክራይበር ነው ያለው ያው ይሳካላል እሱ ቀላል ነገር ነው ኢቲ ቮይስ እንግዲህ በዚህ አጋጣሚ አድማጭ ተመልካቾቻችን የወዳጃችን በተለይ ደግሞ ስለናት ሀገራቸው ከሚታገሉ አንዱ ከሆነው የበላይ መንገሻ አዲሱ ፔጅ ነው እንግዲህ ይሄንን ላይክ ሰብስክራይብ እንዲያደርጉ በዚህ አጋጣሚ መልእክታችንን እናስተላልፋለን በነገራችን ላይ በላይ ማለት እንደዚህ አይነት ነገሮች መልካም ነገር ሲሰራ ጎን ለጎን እንደዚህ አይነት ነገሮች ሊመጡ እንደሚችሉ ታሳይ ማድረግ ያስፈልጋል የወዳጃችን ስዩም ተሾመን ታቃለ በተደጋጋሚ በርከት ላሉ ጊዜያት አንደበቱን ለመስጋት ልሳኑ መስጋት ስላልቻሉ በዚህ ነው የሚመጡበት ማለት አንተ ሞኒተር ልታረጋው በማትችለው መንገድ ሊመጡ ይችላሉና እንደዚህ አይነት ነገሮች ሲኖሩ ምናልባት ሊያበረቱን ሊያጠነክሩን ቅድም እንዳልከውም ደግሞ ተጽኖ አንዱ የትግሉ ክፍል ነው የትግሉ አካል ነው የትግሉ አካል ስለሆነ ምንም የኛ ኮንዲሽናፊነት ስሜት የለም አሸናፊ መሆናችን የሚያረጋግጥ ነገር ነው አሸናፊ መሆናችሁ ነው እናንተ የምትሰጡት አጀንዳ ዛኛው ቤት ላይ ዛ ሰፈር ላይ ተጽኖ ፈጥሯል ማለት ነው እኔ ያየው ነበር በተለይ እነ ስታሊን ኤርትራ አስመራ ገብተው መቼም እንግዲህ አስመራ ሲገባ የሻቢያ መንግስት እንዴት አድርጎ ሊያስገባቸው እንደሚችል ይታወቃል ያው ተወሰኑ ሰዎችንም ሲያስገባ ስለምናቅ ማለት ነውና እዛ እንግዲህ ተሞልቶ የመጡትን አጀንዳ እንደው ጥሩ አንደበት ቢኖራቸው ሐሳብ ቢኖራቸው እውነት ለመናገር ተጽኖ ይፈጠራሉ ብሎ ሊታሰብ ሊሰጋ ይቻል ነበር ግን ደግሞ እንኳን አይደለም ሐሳብ ሊኖራቸው ለራሳቸውም መሆን የማይችሉ ግለሰቦች ስለሆኑ ከዛ ባለፈ ደግሞ ባለፈው የመቼም የሰሜኑ ጦርነት ጊዜ ግፋ በለው ሲሉ የነበሩ ሰዎች ናቸው እነዚህ በቃ የትግራይን ህዝብ ከማንም በላይ በዚህ ደረጃ እንዲጎዳ ካደረጉ ወጣቱም በዚህ ልክ እንዲቀጠፍ ካደረጉ ሰዎችና ምናልባትም በታሪክ አጋጣሚ ይጠይቃሉ ተብሎ ከሚታሰቡ ሰዎች እንደሆኑ ይታወቃልና በእነዚህ አይነት ሰዎች የተለያዩ ፕሮፓጋንዳዎችን ለመልቀቅ ሻቢያ መንግስት ጥረት ሲያደርግ አይተናል የሆነ ግን አሁንም ትግሉ ይቀጥላል ኢትዮጵያ ተሸንፋለች የመጨረሻውን ሳቅ ምንስቀው እኛ ኢትዮጵያውያንን ጸረ ኢትዮጵያ ሆኖ ሁሉ ይወድቃል ይወድማል በእርግጠኝነት ይሄን ማለት እንችላለን
ይሄን ካልን በኋላ እንደው ቅድም መጀመሪያ ላይ ያነስተን ነበር በላይ ያው እንደምታውቀው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ውሳኔ ያሳልፈዋል የትራቭል ባን አድርገዋል ማለት የጉዞ ገዳ አድርገዋል ወደ አሜሪካ እንዳይገቡ በሚል ኤርትራን ጨምሯል እንግዲህ ያው ቅድም ያልከው ነው ትግላችሁ ወይ ምን ሰራው ስራ ምን ያህል እውነትነት እንዳለው የሚያሳይ መሆኑ ልዩነቱ በጣም ሰፊ እንደሆነ የሚያሳይ መሆኑ ያመላክታልና እንደው ከዚህ ጋር ተያይዞ ምን አልክ እንደው ምን ትላለ የፕሬዝዳንት ትራምፕ ውሳኔስ እንዴት አየው የሚለው ነገር ነው ይሄ የፕሬዝዳንት ትራምፕ ውሳኔ የሚጠበቅ ነው ለመናገር ከዚህ በፊትም እኮ ዩናይትድ ስቴትስ ኦፍ አሜሪካ የአሜሪካ መንግስት በቀጥታ ባይሆንም በተዘዋዋሪ እንደዚህ አይነት እገዳዎችን ሲያደርግ እንደነበር ይታወቃል ለምሳሌ በኤርትራ ባለስልጣናት ላይ ሙሉ በሙሉ እገዳ ነበር አሜሪካ እንዳይገቡ እኔ እስከሚገባኝ ድረስ እና አሁን ግን ለጠቅላላ ለኤርትራውያን ለመላው ኤርትራውያን ዜጎች ለእያንዳንዱ ዜጋ ላይ የሆነ ነገር ነው ይሄ ነገር ደግሞ ቅድም እንዳልኩ የሚጠበቅ ነገር ነው ምክንያቱም ሻዕቢያ የሚባል አገዛዙ ራሱ ሻዕቢያ የሚባል ፓርቲ እንበለው የሰፈር ወንበዴ እንበለው እስካለ ድረስ እውነት ለመናገር በጣም ሰላማዊ ኤርትራውያን አሉ ሰላም የሚፈልጉ ኤርትራውያን አሉ በዛው ልክ ደግሞ የሻዕቢያ ተቃዋሚ ነን ብለው አውሮፓና አሜሪካን ይበጠብጣሉ በጣም በሚያስቸግር ሁኔታ የሻዕቢያ ተቃዋሚ ነን ብለው ነው የሚሄዱት አሳይለም ሲጠይቁ የኤርትራ መንግስት ተቃዋሚ ነን ይላሉ ግን ለሻዕቢያ ገንዘብ ሲያዋጡ ለሻዕቢያ ሲፎክሩ ለሻዕቢያ ሲሶክሩ እየተገኙ እየታሰሩ ነው እና በፍሩድ በዚህ በወንጀል ነክ ጉዳዮች በአውሮፓም በአሜሪካም በተለይ እስራኤል ሀገር ጀርመን ሀገር በጣም ነውጠኛ ረባሾች ናቸው ይታወቃል በዲስፕሊን አይታወቁም በማምሸት በመጠጣት በመደባደብ በጥገኝነት በጠየቁበት ሀገር ሁሉ ሲረብሹ የነበሩ ናቸው በጣም ሰላማዊና ጨዋ ኤርትራውያን እንዳሉ ሁሉ የሻዕቢያ ደጋፊዎች ደግሞ በጣም አስቸጋሪ ናቸው እና የአሜሪካ መንግስትም ዜጎቹን ለመታደግ ሲል የዜጎቹን ደህንነት ለመጠበቅ ሲል እንደዚህ አይነት ውሳኔ ወስዷል በፕሬዝዳንት ትራምፕ አማካይነት እንግዲህ ይሄ ነገር ዞሮ የሚጎዳው ንጹሃን ኤርትራውያን ይጎዳል ለምሳሌ ለሕክምና አሜሪካን ሀገር የሚሄዱ ልጆቻቸው እዛ ሀገር ያሉ ሄደው ልጆቻቸው መጠየቅ የሚፈልጉ ኤርትራውያን በጣም ነው የሚጎዱት በጣም አዝናለሁ እንደ ሰው አዝናለሁ እውነት ለመናገር እና ሻዕቢያ እስካለ ድረስ ኤርትራውያን ተጨማሪ መከራ እንደሚያዩ ምንም ጥያቄ የለውም ስለዚህ እኔ የሚጠበቅ ነገርም ነው ከዚህ በፊትም የአሜሪካን አስተዳደር ጎን ለጎን ይሄንን ባን ሲያከናውነው እንደነበረ ነው የምረዳው እና ዞሮ ሻዕቢያ ይሄን ነገር ይፈልገዋል እውነት ለመናገር ከተፈለገ ደግሞ ግን በሊ ማለት አሁን እንዳልከው ያው ምስኪኑ ህዝብ በነገራችን ላይ እኔ እንደ ራሴ ህዝብ ነው የምቆጥረው እውነት ለመናገር ማለት ነው ያው ደግሞም ኢትዮጵያውያን ናቸው ያው በታሪክ አጋጣሚ በተፈጠረው ስህተት እንደዚህ አይነት ልዩነት ከመምጣቱ በስተቀር ማለት ነውና እንደው በዚህ አጋጣሚ የሚጎዳው ምስኪኑ ማህበረሰብ ምስኪኑ ህዝብ ነው ንጹህ ህዝብ ነው እንዳልከው በአንድም በሌላ መንገድ ወደ ውጭ ሀገር ሄዶ ለሕክምና በለው ለተለያዩ ነገሮች መውጣት ያለበት ሰው በዚህ አርመኒ ቡድን ምክንያት ግን ያው እንዳይንቀሳቀስ የተደረገበት ሁኔታ ያለና እንደው አሁን ካለው ነባራዊ ሁኔታ አንፃር ህዝቡ ምን ማድረግ ይችላል ለምሳሌ ማለት ሻዕቢያ እንግዲህ እንደምታውቀው ያለ ህገ መንግስት ያለ ምርጫ ላለፉት 34 ዓመታት እንግዲህ ሀገሪቱን ያስተዳድር መጥቷል ጠባጫሪነቱም የምታውቀው ነገር ነው ሶ እንዴት አድርጎ አሁን ከዚህ ወንበዴ ባይዘው ወንበዴ የሚለው ምናልባት የፕሮፌሽናል ቃል ላይ ሆን ይችላል ግን ደግሞ ዲፋይን የሚያደርገው ቃል ከዚህ የተሻለ የለም ሻዕቢያ ነው ለመናገርና እንደው እንዴት ነፃ መውጣት የሚችልበት ሁኔታ ሊኖር ይችላል በሌ እኔ እንግዲህ ከዚህ በፊት ሰላም እንዲመጣ በማለት በግሌ 4 ጊዜ ተመልሻለሁ ኤርትራ አማራም ነበርኩ ከረን ሜጃለሁ ምሰዋን በተጋጋሚ ሄጃለሁ እና እኔ በተለይ ትላልቅ ሰዎችን የማነጋገር ልምድ አለኝ ከወጣቶች ይልቅ ትላልቅ በሳል የሆኑ ሰዎችን አነጋግራለሁ እና ምንም አይነት መንገድ እንደሌለ ነው እዛ ሀገር ተንጣው ለመቀዘብ በኤርትራ ውስጥ ማለት ነው እዛው ሆኖ ኤርትራ መንግስት ለማውረድ ለምሳሌ አንድ ጊዜ ማረሰው ሁለት ባልና ሚስቶች ያሉኝ ነገር በላይዬ ይሄ እንደናንተ ሀገር አይደለም ይሄ ግርግዳ ውስጥ ሻዕቢያ ያለ ይመስለናል አሉ ግርግዳ ውስጥ እዚህ ቤት ውስጥ ያን ያህል ቴንሽን ያን ያህል ፍርሃት አለ ስለዚህ እንግዲህ ሻዕቢያ ተወደደን ተጠላ እኔ የኤርትራውያን በራሳቸው ጊዜ ራሳቸው ሀገራቸው ነው የተሻለ ፍርሃት ለማምጣት ቢታገሉ ደስ ይለኛል ግን ባየሁት ሁኔታ ግን ኤርትራ ውስጥ አንድ ሰው እኔ እናንተ ቁጭ ብለን ሻይ ቤት ስናወራ
የጸጥታ ሰዎች የደህንነት ሰዎች የሻዕቢያ ሴኩሪቲዎች የሚስሙን ተደርጎ ነው የሚወሰደው። ስለዚህ ከዛ ከውስጥ እኔ ትግል ይነሳል ብዬ አላስብም። እርስ በርስ በጥርጣሬ አይን ነው የሚታዩት። ፍጹም አምባገነናዊ የሆነ ስርዓት እንደሆነ አውቃለሁ። ፍጹም ሻይ ቤት ማኪያቶ እየጠጡ ኤርትራውያን የፖለቲካው ሻዕቢያን የሚነቅስ ነገር በፍጹም 1% ተቃዋሚ የሌለበት ሀገር ነው። በማሰር እና በመሰወር የሚታወቅ ሀገር ነው። ስለዚህ እኔ ከኤርትራ ከሚባለው ከአስመራ ወይ ከከረን የህዝቡ ተሰብስቦ መንግስት ላይ ለውጥ ያመጣል ብዬ አላስብም። ምናልባት አሁን የማስበው የሻዕቢያ ጀርናሎች እኔ ባህላዊ ጀርናሎች ናቸው የምላቸው እነዛ ሰዎች አሁን ከይሄ ጽምዶ ምናምን ከሚባለው ከህዋት ጋር ካለው ግንኙነት አንጻር የተወሰኑት ህዋት የማይመቻቸው አሉ። ህዋት የማይመቻቸው ቡድኖች ስላሉ ምናልባት እነሱ የሆነ አብዮት ይጀምራሉ ብዬ ነው መገምተው። አንዳንድ ፍንጮችም አሉ። ፍንጮች አሉ። በነገራችን ላይ እንደው አቋረጥኩ እንጂ ባለፈውም እንደዚህ በ34ኛ ዓመታቸውን ያው ነፃ ያልወጣችው ነፃ ሀገር ነፃነት ቀኗን ስታከብር ማለት ነው። መቼም ነፃነት ቀን እንደዛ ከሆነ ማለት ነው። በዛን ሰዓት የጀነራል ፊሊጶስና የፕሬዝዳንት ኢሳያስ ሁናቴን ስታይ አንዳንድ ነገሮች እንዳሉ የሚያሳዩ ነገሮችን አስተውያለሁ እውነት ለመናገር ማለት ነውና አሁን የምትለው ነገር ሚዛን የሚደፋ ነው ለማለት ፈልጌ ነው። ካለው ሰዓት አንፃር ግን በሊ ወደ መጨረሻው ጥያቄ ላልፍ ነው። አሁን አምባሳደር ማሲንጋ ያው በኢትዮጵያ የአሜሪካ አምባሳደር እንግዲህ ትራምፕ ያን ውሳኔ ካሳለፉ በኋላ በተጨማሪ ደግሞ እኛ አምባሳደር የቀይ ባህር ጉዳይ የኢትዮጵያ የባህር በር ጥያቄ ተገቢነት ያለው ጥያቄ ነው ብለው እንግዲህ የእውቅና የሰጡበት መንገድ ደግሞ ሰምተናልና እንደው ከዚህ ጋር ተያይዞ ምን ማለት እንችላለን የሚለው ነገር እስኪ እናንሳ። እኔ ይሄ ጉዳይ ዝም ብሎ የተገጣጠመ ነገር አይመስለኝም። ዝም ብሎ አንተ ከኒውዮርክ እኔ ከአዲስ አበባ ተመሳሳይ የሆነ ጥምጥሙ የሰርክሉ አንድ አይነት ነገር ነው ብዬ ነው ማምነው የአስመራና የአዲስ አበባ ጉዳይ። ስለዚህ ዝም ብሎ የተነገረ ነገር አይደለም፣ ሆን ተብሎ ነው ብዬ ነው ማምነው። ግጥምጥሞሽ አይደለም። ስለዚህ አምባሳደር ማሲንጋ ኢትዮጵያ ወደብ ያስፈልጋታል፣ የባህር በር ያስፈልጋታል ብለዋል። ፕሬዚዳንት ትራምፕ ደግሞ ከዛ ሆነው በኤርትራውያን ላይ ማዕቀብ ጥለዋል። የጉዞ ማዕቀቡ እንግዲህ ሻዕቢያ ነው ዋናው ማጠንጠኛው ሻዕቢያ ነው ማለት ነው። ስለዚህ ዩናይትድ ስቴትስ ኦፍ አሜሪካ ከሻዕቢያ ላይ ከሻዕቢያ ጋር ምንም አይነት ጥሩ ግንኙነት እንደሌላት እናውቃለን። አሁን ግን የባሰ የተበላሸ ነገር እንዳለ ያሳውቃል። ስለዚህ አምባሳደር ማሲንጋም አዲስ አበባ ሆነ የግላቸውን አቋም አይደለም የተናገሩት። የግላቸውን አይደለም። እሳቸው ባለሙሉ ስልጣን አምባሳደር ናቸው ይመስለኛል በኢትዮጵያ። ስለዚህ ተናበው የሚደረግ ነገር ነው። የዲፕሎማሲ ስራ ተሰርቷል። የኢትዮጵያ መንግስት በጣም ከፍተኛ የሆነ ዲፕሎማሲ ስራ ሰርቷል። አንዳንድ ሀገራት እንደውም ኢትዮጵያ እስካሁን ድረስ ወደብ የላትም ተብሎ ሲነገራቸው ማመን ሁሉ የሚያቅታቸው የሀገራት መሪዎች አሉ አውሮፓ ውስጥ እውነት ለመናገር። ምክንያቱም 130 ሚሊዮን ህዝብ ይዛ እንዴት እስካሁን በምንድን ነበር ሲጠቀም በቃ ግራም ይገባቸው መሪዎች ሁሉ አሉ ለዲፕሎማሲ ሲዞር ማለት ነው። እና ኢትዮጵያ አሸናፊ ነች ተወደደም ተጠላ እና የበሩ ጉዳይ ያለቀለት ነው። ኢትዮጵያ ባህር ኃይል እኮ የተደራጀው ለጣና ወይም ለጫሙ ወይም ለአባያ ወይ ለሐዋሳ ሐይቅ ላይ ሊቀዝፍ አይደለም። በጣም ሌተስት የሆነ ወርልድ ክላስ የሆነ የአየር ኃይል የባህር ኃይል ተደራጅቷል። ስለዚህ የቀይ ባህር ጉዳይ ኢትዮጵያን ይበይናል ብለዋል ጠቅላይ ሚኒስትር አብይ። በጣም ጠኛ ነኝ ጠቅላይ ሚኒስትር አብይ የጀመሯቸው ነገሮች የማይሳኩ ነገሮች የሉም ብዬ አላምንም። ሰውየው ዝም ብለው አይጀምሩም አንድን ነገር እና የኢትዮጵያ የከፍታ ዘመን ነው አሁን በቃ። ስለዚህ አሜሪካኖች ብቻ አይደሉም ምዕራባውያን ጠቅላላ ድጋፍ አላቸው ኢትዮጵያ ቀይ ባህር ላይ እንድትገኝ። በተለይ ምዕራባውያን በጣም የሚፈልጉት ነገር ነው። እኔ የማምነውን ነገር የቀይ ባህር ላይ ከዚህ በፊት እንደሚታወቀው በቀዳማዊ ኃይለ ሥላሴ ጊዜም ብትወስድ በኮሎኔል መንግስቱ ኃይለማርያም ጊዜ ብትወስድ ቀይ ባህር በጣም የተከበረ ጠረፍ ነው። የቀይ ባህር የመጓጓዣ ስርዓቱ በጣም ጠንካራ ነው። ምክንያቱም ኢትዮጵያ ነበር እዛ ላይ ኢትዮጵያ ባህር ኃይል ነበር እዛ ሰፈር። ይሄ ከአረብ ሀገራት የሚነሱ ወንበዴዎችም አልነበሩም፣ ከኛ የሚነሱ ወንበዴዎች አልነበሩም። ኢትዮጵያ ባህር ኃይል ጠንካራ በነበረ ጊዜ አንድ መርከብ ችግር ውስጥ ገብቶ ያውቅ። ባለፈው እንደምታውቀው የአዘርባይጃን 3 መርከቦችን ሻዕቢያ አግቶ ነበር 24 በለው በቃ። ስለዚህ
ምዕራባውያን ይሄን ቀጠና ኢትዮጵያ በደንብ አድርጋ እንድትቆጣጠር ይፈልጉታል። ለኛ ብለው ሳይሆን ለራሳቸው ሲሉ ለጋራ ጥቅም ሲባል ሞር ለነሱ አድቫንቴጅ አለው ከኛ በላይ ደግሞ ማለት ነው። በከቦታቸው በነፃነት ይንቀሳቀሳሉ። በታሪክ አጋጣሚ ያጣነው የራሳችን ሀብት ንብረት እንደሆነም ሊታወቅ ይገባል። ያው የዲፕሎማሲ ጉዳይ ሆኖ በዲፕሎማሲው መንገድ ነገሮችን ለመጨረስ ይደረጉ ያሉ ጥረቶች እንዳሉ ሆነው በአንጻሩ ግን በታሪክ አጋጣሚ ያጣነው የራሳችን ሀብት ንብረታችን መሆኑ መታወቅ አለበት የሚለው ነው። በነገራችን ላይ እንደው አንድ ዛሬ ያየሁት መረጃ በላይ የኢትዮጵያ አመታዊ በጀት እንግዲህ በ2018 ማለት ነው የኢትዮጵያ አመታዊ በጀት ወደ 2 ትሪሊየን ብር እንደሚጠጋ ዛሬ ሚኒስትሮች ምክር ቤት ለተወካዮች ምክር ቤት የመራው እንትን አይቻለኝ እና ያ ማለት ጎግል ሳረግ ነበር እንደው የኤርትራ ስንት ሆነ ይሆን እንብዬ ሳይ ነበር 2 ሚሊዮን ገደማ ነው። አዎ አረ ነው ግን በንጽጽር እንትን ሲለው በጣም ብዙ እጥፍ ነው ብዙ እጥፍ ማለት ነውና አንዳንድ ጊዜ ከማን ጋር እንደምንፎካከር ከማን ጋር እልህ እንደምንጋባ በተለይ ደግሞ ቀደም ትራምፕ የሰጡት በነገራችን ላይ አንድም የቴክኖሎጂ ካፓሲቲያችን በደንብ ያሳያል። በነገራችን ላይ ዲጂታል አይዲ ነው እኛ የምንጠቀመው ማንም ሰው ማን መሆኑን በየትኛው ማጋጣሚ ማወቅ የምትችልበት ፕላትፎርም ተዘርግቷል። በአንጻሩ ኤርትራ ላይ እንኳን አይደለም እንደዚህ አይነት ነገር ለማየትና ኤቲኤም ብርቅ የሆነበት ምርጫ ብርቅ የሆነበት ህገ መንግስት ምንድነው የሚለው ነገር የማይታወቅበት ሁናቴ ባለበት እንትን ሁለቱንም ለማወዳደር በጣም አስቸጋሪ እንደሆነ ያሳያል። በላይ ከዚህ በላይ ባወራው በጣም ደስ ባለኝ ግን በሰፊ ደግሞ ስለምንገናኝ ለነበረ ቆይታ እጅግ አድርጌ ማመሰግነው ጋዜጠኛ አክቲቪስት እንዲሁም ደግሞ የመከላከያ ሰራዊታችን የክብር አባል በላይ መንገሻ ለነበረ ቆይታ እጅግ አድርጌ አመሰግናለሁ። እኔም ወንድሜ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ አስታወቁ። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗንም አምባሳደሩ አረጋግጠዋል። በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ ሀገሯ ከኢትዮጵያ ጋር በጋራ እንደምትሰራም ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው ይታወሳል። ኢትዮጵያ የባህር በር ጥያቄዋ እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል ለመርህ እንደምትሰራ በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስታወቁት ጉዳይ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢዚያ ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ትገኛለች። ሀገሪቱ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመላክቷል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁሞ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑንም አረጋግጧል። አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች ብሏል። ኢትዮጵያ በቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ ያደረገች መሆኑን አመላክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑንም አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ ገልጸዋል። ቦይንግ የ346 ሰዎችን ህይወት ለቀጠፉት 737 ማክስ አውሮፕላን አደጋዎች ድርጅቱ በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል መስማማቱ ተገለጸ። ግዙፉ አውሮፕላን አምራች ኩባንያ ቦይንግና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አጸያፊ ሲሉ ኮንነውታል ሲል ቢቢሲ ዘግቧል። በቦይንግ 737 ማክስ የአውሮፕላን አደጋዎች ህይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነቱን የኮነኑት ብሏል ዘገባው። በኢንዶኔዥያ ላይን ኤር መንገድ አደጋ ተጎጂዎች መካከል ለተወሰኑት አማካሪ የሆኑት ሳንጃቭ ሲንግ ስምምነቱ ቦይንግ ከወንጀል ተጠያቂነት የሚያወጣ ነው በማለት ተችተው በተጎጂ ቤተሰቦችም ከፍተኛ ቁጣ ቀስቅሷል ብሏል። እንደ ዘገባው ከሆነ ቦይንግ ከዚህ ቀደም በደረሰባቸው ሀዘን የሚሰማን ጥልቅ ሀዘን ነው
የሚወዷቸውን ሰዎች ትዝታ ለማስታወስ በኩባንያችን ላይ የምናደርገውን ጥልቅ ለውጥ እንቀጥልበታለን ብሏል። በስምምነቱ መሰረት ኩባንያው ለአደጋዎች ተጎጂዎች ቤተሰቦች 444.5 ሚሊዮን ዶላር የሚከፍል ይሆናል። 455 ሚሊዮን ዶላር ደግሞ ደህንነቱ ጥራቱና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሆነም ተገልጿል። ከዚህም በተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምቷል። ቦይንግ በዚህ የውሳኔ ሐሳብ ላይ ያለበትን ግዴታ ለመወጣት ቁርጠኛ ነው። ይህም ተጨማሪ ገንዘብ ቅጣትና ተጨማሪ ተቋማዊ ማሻሻያዎችንና ኢንቨስትመንቶችን ያካትታል ሲሆን የኩባንያው ቃል አቀባይ ገልጿል። ስምምነቱ በፌደራል ዳኛ ከጸደቀ ግዙፍ አውሮፕላን አምራች ኩባንያ ቦይንግ በማጭበርበር ወንጀል ከመከሰስ ይድናል ብሏል ዘገባው። በአቪዬሽን ኢንዱስትሪው አሰቃቂ በተባለው የቦይንግ 737 ማክስ አውሮፕላን አደጋዎች በኢትዮጵያ 157 እንዲሁም በኢንዶኔዥያ አየር መንገድ 189 ሰዎች ሕይወት ቀጥፏል። የአሜሪካ የፍትህ መስሪያ ቤት በአውሮፕላን አምራቹ ላይ ካደረገው የረጅም ጊዜ ምርመራ በኋላ ቦይንግ ለ737 ማክስ አውሮፕላኑ ፍቃድ ለማግኘት ሲል ሆም ብሎ የፌዴራል አቪዬሽን አስተዳደር ተቆጣጣሪዎችን እንዳሳሳተ ደርሼበታል በሚል አሜሪካን ለማጭበርበር በማሴር በሚል ከ4 ዓመት በፊት ክስ መስርቶበት እንደነበረ ዘገባው አስታውሷል። ቦይንግ ቺካጎ በነበረው የፍርድ ቤት ሂደት የአውሮፕላን አምራቹ በአደጋው ለሞቱት ሰዎች ኃላፊነቱን እንደሚወስድና ተጠያቂነቱን ተቀብሎ ለአሜሪካ መንግስት አደጋ ለደረሰባቸው አየር መንገዶችና ለተጎጂዎች የሚሆን 2.5 ቢሊዮን ዶላር የቅጣት ካሳ ለመክፈል በወቅቱ ተስማምቷል ሲል የዘገበው ቢቢሲ ነው። በዓለም የቁንጅና ውድድር ሁለተኛ ወጣችው ሀሴት ደረጃ አቀባበል ተደረገላት። በህንድ ሃይድራባድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ሁለተኛ ወጣችው ሞዴል ሀሴት ደረጃ ደማቅ አቀባበል ተደርጎላታል። ለ72ኛ ጊዜ በተደረገው የቁንጅና ውድድር የ108 ሀገራት ተወዳዳሪዎች የተሳተፉ ሲሆን ሀሴት በዓለም አቀፍ ደረጃ ሁለተኛ ከአፍሪካ ደግሞ ቀዳሚ በመሆን ነው ያጠናቀችው። ሀሴት ደረጃ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ የባህልና ስፖርት ሚኒስትር ዴኤታዎች ነብዩ ባይና ነፊሳ አልምሃዲ አቀባበል አድርገውላቸዋል። በአቀባበል ስነ ስርዓቱ ሀሴት ደረጃ የኢትዮጵያ ባህል አምባሳደር በመሆን መሾሟን የሚገልጽ የእውቅና ሰርቲፊኬት ተሰጥቷታል። ሀሳቡን ተከታትለን እንመለስ። ውድድሩ በጣም ደስ ይል ነበር። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር የሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋልና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። የባህል አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁ። ለምን በምትሄድበት ቦታ ሁሉ ኢትዮጵያ እኔ በስም የሚያቀኝ ሰው የለም። እዛ ሀሴት ብለው አይደለም የሚጠሩኝ ኢትዮጵያ ብለው ነው እና የሚጠሩኝ ለኔ በጣም ትልቅ ነገር ነው። አሁን ደግሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ እንግዲህ ሞክራለሁ። እኔ እንዳሸንፍ የረዳኝ የሚመስለኝ እኔ እዛ ጋራ የነበረኝ የኢትዮጵያ ሕዝብ ጸሎት ነበር፣ የቤተሰቦቼ ጸሎት ነው ብዬ ነው የማስበው። ለምን ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት። አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚህ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያቀው ፋሲኔት የሚያደርገን ብዙ ነገር አለና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለምም ደግሞ ከዚህ በላይ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስተዋወቅ ሞክራለሁ። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም $2000 ብር ብቻ ይግዙ። መልካም ዕድል። ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።
ይዘና በቀጣይ ተላልፈላችሁ ከመሃል ሚዲያ ነው ወደ ተናልፋሉ ዩክሬን በሩሲያ አየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ላደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጾ ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ባሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ብሏል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል። ጨምሮ የኪየቭ መንግስት ወደ አሸባሪ ድርጅትነት የተለወጠ ነው ብለዋል። ሁለቱ ፕሬዝዳንቶች አሜሪካና ሩሲያ በሚተባበሩት ጉዳይ ላይ መነጋገራቸውን ተገልጿል። ዩክሬን በዚህ ሳምንት መጀመሪያ ላይ አሰርጋ ባስገባቻቸው ድሮኖች የሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲንና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። በዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዝዳንት አማካሪ ተናግረዋል። ባለፈው ሳምንት ፑቲን ወደ ሰላም የሚመጡበትን የሁለት ሳምንት ቀነ ገደብ ፕሬዝዳንት ትራምፕ አስቀምጠው ነበር። ይህ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱ ተሰምተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ የአየር እርምጃ እየወሰደች የነበረ ሲሆን ፑቲን በእሳት የተጫወቱ ነው የሚል አስተያየት ሰጥቷል። ሆኖም ፕሬዝዳንቱ ከፑቲን ጋር ከተወያዩ በኋላ ትሩዝ ሶሻል በተባለው ማህበራዊ ገጻቸው ባስተላለፉት መልእክት ፑቲን ወደ ሰላም እንዲመጡ ብለው ስላስቀመጡት ቀነ ገደብ ያሉት ነገር የለም። ትናንት ረቡዕ የዩክሬን ምክትል ፕሬዝዳንትና ጠቅላይ ሚኒስትሩን የያዘ የልዑክ ቡድን የአሜሪካ ሴናተሮችን ለማግኘት ወደ ዋሽንግተን አቅንተዋል። ጠቅላይ ሚኒስትሩን በማህበራዊ ገጻቸው ባሰፈሩት ጽሑፍ የጉዞ ዓላማና የመከላከያ ድጋፍ ለማግኘትና በጦርነት ሳውድማ ያለው ሁኔታ ለመግለጽ ነው ብሏል። ቀደም ሲል የዩክሬን ተደራዳሪዎች ሩሲያ ያለምንም ቅድመ ሁኔታ ተኩስ ማቆም የሚለውን ሐሳብ ውድቅ ማድረጓን ገልጿል። የጥያቄ የዩክሬንና አሜሪካን ጨምሮ የአጋሮች እንደሆነም ይገልጻሉ። የሩሲያ ተደራዳሪዎች ደግሞ በተወሰኑ አካባቢዎች ለቀናት የሚቆይ የተኩስ ማቆም የሚል ሐሳብ እንዳቀረቡ ከመግለጽ ውጪ ተጨማሪ መረጃዎች አልሰጡም። በሌላ ዜና ፕሬዚዳንት ፑቲን ከቫቲካን ሊቀ ጳጳስ ሊዮ 14ኛ ጋር በስልክ ተነጋግረዋል። ቫቲካን ባወጣው መግለጫ በዩክሬን ሰላም ለማምጣት ልዩ ትኩረት መሰጠቱን አሳውቀዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቅርጭቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።